ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ቅድምም ስገባ ሰላም ብያለሁ። ምናልባት ከዛ በኋላ የገባችሁ ሁላችሁንም ሰላም ብያለሁ በጌታ በኢየሱስ ስም። ያው ቀደም ሲል እንደተናገርኩት ጥያቄ ላለው ሰው እድል እሰጣለሁ። አጠር ያለች ትምህርት ነው ማደርገው። ከዛ በኋላ ቀጥታ እድል እሰጣችኋለሁ ለጥያቄ። እግዚአብሔር ይመስገን። ራዕይ መጽሐፍ ምዕራፍ 19 ላይ ነው ማነበው። ይህንን ክፍል ብዙ ጊዜ እንትን አድርጌ አላውቅም። ብዙ ጊዜ አመሰግናለሁ እንዳይቆራረጥ ለማድረግ ምንድነው አንዳንድ ሁሉንም የምታደርጉትን እያየሁ ነው። በጣም አመሰግናችኋለሁ። ይህንን አሁን የምንነጋገረውን ነገር በጣም ምናልባት አንድ ጊዜ ወይ ሁለት ጊዜ ተጠቅሜበት ይሆናል፣ አንስቸውም ይሆናል። ግን ብዙ ጊዜ አንስቸው አላውቅም። ዛሬ ግን በሰፋ አድርገነው ለማየት እሞክራለሁ። ሁሉንም ዛሬ ላንጨርሰው እንችላለን፣ ግን እጀምረዋለሁ ማለት ነው። በርዕሱ ላይ የምታዩት ሀሳብ ነው። አንድ ራስ ብዙ ዘውዶች ጌታ ኢየሱስ በሚል ነው ትማረገው። ሀሳቡን ከራዕይ መጽሐፍ ምዕራፍ 19 ላይ ነው ያለው። ራዕይ ምዕራፍ 19 ቁጥር 11 ላይ ሰማይ ተከፍቶ አየው፣ እነሆም አምባላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ ዘውዶች አሉ። እቺ ሀሳብ ናት ርዕስ የሆነችው። በራሱም ላይ ብዙ ዘውዶች አሉ፣ ከእርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለው። በደም የተረጨ ልብስ ተጎናጽፏል፣ ስሙ የእግዚአብሔር ቃል ተብሏል። በሰማይ ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብን የሚመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔር የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥና የጌታዎች ጌታ የሚል ስም አለው ይላል። እግዚአብሔር ይመስገን። ይሄ መቼም መጽሐፍ ቅዱስን ያጠና በተለይ ደግሞ የራዕይን መጽሐፍ ያጠና የመጽሐፍ ቅዱስ ተማሪም ሆነ አስተማሪ በሌላም ኦፊስ ውስጥ ያለ ይህንን ክፍል በቀላሉ ሊያየው አይችልም። በተለይ የኢየሱስ ክርስቶስን ማንነት በመጽሐፍ ቅዱስ ልክ ማወቅ የሚፈልግ፣ የኢየሱስ ክርስቶስን ማንነት በመጽሐፍ ቅዱስ ልክ ማስተማር የሚፈልግ፣ የኢየሱስን ማንነት በመጽሐፍ ቅዱስ ልክ ማወቅ የሚፈልግ፣ የኢየሱስን ማንነት በመጽሐፍ ቅዱስ ልክ መማርም የሚፈልግ ሰው ይህንን ነገር ኢግኖር ማድረግ አይችልም። ለምንድን ነው መሰላቸው? አሁን በመጽሐፍ ቅዱስ ልክ የምልበት ምክንያት ዛሬ ዓለም እናንተ ራሳችሁ ቼክ ልታደርጉ ትችላላችሁ። እንደ ትልቅ እውቀት ተደርጎ ስለ ኢየሱስ የሚነገረው በዲያብሎስ ልክ ኢየሱስን ማወቅ ነው። በአጋንንት ልክ ኢየሱስን ማወቅ እንደ ብርቅ ነገር ተደርጎ ሰው በሙሉ ይህንን ካላመናችሁ በስተቀር ብሎ ያንን ይዞ ይዞራል። ምን ማለቴ ነው? ለምሳሌ አንድ ጥቅስ ማርቆስ ላይ ባነብላችሁ ምን ማለት ፈልጌ ነው? እግዚአብሔር የተመሰገነ ይሁን። ማርቆስ ምዕራፍ 3 ላይ
ቁጥር 10 አካባቢ ላይ ባነበው እግዚአብሔር ይመስገን ምን የሚል ቃል ታገኛላችሁ? ቁጥር 10 ላይ ወይም ደግሞ ከ9 ሊጀምረው ሰዎችም እንዳያጋፉት ታንኳን ያቆዩለት ዘንድ ለደቀ መዛሙርቱን አዘዛቸው። ብዙ ሰዎችን አድኖ ነበርና፣ ስለዚህም ስቃይ ያለባቸው ሁሉ እንዲዳስሱት ይወድቁበት ነበር። ርኩሳን መናፍስትም ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮሁ። አንተ የእግዚአብሔር ልጅ ነህ እያሉ ጮሁ። እንዳይገልጡትም በጣም አዘዛቸው ይላል። አንተ የእግዚአብሔር ልጅ ነህ እያሉ ጮሁ ይላል። ማናቸው ይህንን ያሉት መሰላችሁ? ርኩሳን መናፍስት። ርኩሳን መናፍስት ኢየሱስን ሲያዩ አንተ የእግዚአብሔር ልጅ ነህ እያሉ ጮሁ ይላል። ይህ ርኩሳን መናፍስት ራሳቸው የተገለጠላቸው ስለ ኢየሱስ የሚያውቁት ልክ ነው። በዚህ ልክ ብቻ ኢየሱስን መገደብ የሚፈለግበት ዓለም ውስጥ ነው የምንኖር። እንደ ትልቅ ጉዳይ ተደርጎ ማለት ነው። ክርስቶስ ማን ነው? የእግዚአብሔር ልጅ ነው። ኢየሱስ ማን ነው? የእግዚአብሔር ልጅ ነው። ይህንንም አጋንንትም ይለዋል እኮ። ርኩሳን መናፍስትም ይህን ያውቃሉ ብለውታል። እሱን እዛው እሱ ለራሱ አንተ የእግዚአብሔር ልጅ ነህ ብለውታል ርኩሳን መናፍስት። ኢየሱስ ግን ርኩሳን መናፍስት በሚገልጡት ልክ ብቻ አይደለም። ርኩሳን መናፍስት ሙሉ ዕውቀት የላቸው። ኢየሱስ የእግዚአብሔር ልጅ ነው ማለት ዋን አስፔክት ነው። የኢየሱስ አንዱ አስፔክት ነው እንጂ የኢየሱስ ሁለንተና አይደለም። የኢየሱስ ሁለንተና የእግዚአብሔር ልጅ ብቻ ተብሎ የሚያበቃ አይደለም። ከዛ ያልፋል። ነገር ግን ዕውቀታችን፣ እምነታችን፣ መረዳታችን፣ ስብከታችን በዲያብሎስ ልክ ብቻ ሲገደብ ኢየሱስ የእግዚአብሔር ልጅ ብቻ ሆኖ ይቀራል። ርኩሳን መናፍስት ከዚህ ውጭ ሊያስተምሩን አይችሉም። ሐዋርያት ግን ስለ ኢየሱስ ክርስቶስ የእግዚአብሔር ልጅነት ሲያስተምሩን የእግዚአብሔር ልጅ ብቻ ብለው ገድበውት አያውቁም። የሚያልፍ ነገር ይነግሩናል። በዲያብሎስ ልክ አይደለም የነገሩን። ይህን ብዙ ጊዜ ነው የምናገረው፣ ወደፊትም ብዙ የምደጋግመው ይመስለኛል። ምክንያቱም ዓለም ኢየሱስን በመጽሐፍ ቅዱስ ልክ ሳይሆን በዲያብሎስ ልክ እየተለማመደችው ነው። አሁን ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ላይ ሰዎች የሰውን ልጅ ማን ይሉታል ተብሎ በተጠየቀ ጊዜ ያ የሰው ልጅ የእግዚአብሔር ልጅ ነው፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መልስ ሰጥቷል። ይሄው ጴጥሮስ ግን በአንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ደግሞ ለእያንዳንዱ እንደ ስራው የሚፈርደውን ደግሞ አባት ብላችሁ ጥሩት ብሎም ደግሞ አስቀምጧል። ያችሁ በሰው ልጅነቱ የእግዚአብሔር ልጅ ነው ብሎ አስቀምጧል። ለእያንዳንዱ እንደ ስራው በሚፈርድ ማንነቱ ደግሞ አባት ብላችሁ ጥሩት ደግሞ ብሎ አስቀምጧል እንጂ የእግዚአብሔር ልጅ ብቻ ብሎ ገድቦ አያውቅም። ዮሐንስ ያስቀመጠልን ቦታ ብዙ ጊዜ ያነበብነው ጥቅስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ ከናትናኤል ጋር የነበረውን ከፊልጶስን ናትናኤልን ካመጣ በኋላ ያለው ቦታ ላይ አንተ የእግዚአብሔር ልጅ ነህ፣ ከዛስ አንተ የእስራኤል ንጉሥ ነህ። እዛ ጋር የእግዚአብሔር ልጅ የሚለው ላይ አይቆምም። በሐዋርያት ልክ ኢየሱስን ስታውቀው፣ በነቢያት ልክ ኢየሱስ ስታውቀው፣ ነቢዩ ኢሳይያስ ስለ ኢየሱስ በተናገረው ትንቢት ላይ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል ብሏል። ልጅ ግን እዛ ጋር አልቆመም። አለቅነት በጫንቃው ላይ ስለሆነ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት እዛው ልጅ ብቻ ላይ አላስቀረውም። ኢየሱስን ልጅ ብቻ ላይ ያስቀረ መምህር አለ።
እሱ መምህር ዲያብሎስ ይባላል። ዲያብሎስ ይባላል። አንተ የእግዚአብሔር ልጅ ነህ በቃ ብሎ አስቀመጠ። ስለዚህ ዓለም ይህንን ስላልነቃች በዲያብሎስ ልክ ኢየሱስን አውቃ የእግዚአብሔር ልጅ ነው በቃ ከዚህ ውጭ እንዳትወጡ በሚል ጉዳይ ውስጥ ተይዛ ነው ያለችው። ሐዋርያትና ነቢያት ግን የእግዚአብሔር ልጅ መሆኑንም ያምናሉ። ከእግዚአብሔር ልጅነት ደግሞ የሚያልፍ ነገርም ስላለ እግዚአብሔር የተመሰገነው የእስራኤል ንጉሥ ነህ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 50። ጴጥሮስ ደግሞ በማቴዎስ 16:16 የእግዚአብሔር ልጅ ነህ ብሏል። በአንደኛ ጴጥሮስ ምዕራፍ 1:17 ደግሞ ለእያንዳንዱ እንደ ሥራ የሚፈርደውን አብ በሉት ይላል። እግዚአብሔር የተመሰገነ ይሁን። አሁን ራእይ ላይ ዮሐንስ በራእይ የመጣበት ቦታ ላይ ደግሞ ስትመጡ ይህን ነገር የሚያስቀምጠው ስለ ኢየሱስ ሲናገር ቁጥር 12 ላይ ዓይኖቹ እንደ እሳት ነበልባል ናቸው ካለ በኋላ በራሱ ላይ ብዙ ዘውዶች አሉ ይላል። በራሱ ላይ ብዙ ዘውዶች አሉ የሚል መጽሐፍ ተሸክመን ስለ ኢየሱስ አንድ ነገር ብቻ እያወራን ልንዘልቅ አንችል። ዘውዶቹ ናቸው እንጂ ብዙ፣ ራሱ ግን አንድ ነው። በራሱ ላይ ብዙ ዘውዶች አሉ። እንደዚህ አይነት ማንነት ሰው አይቶ ስለማያውቅ ኢየሱስን በአንድ ሊገድበው ይፈልጋል። በቃ የእግዚአብሔር ልጅ ከሆነ የእግዚአብሔር ልጅ ነው፣ ከዛ እንዳያልፍ ይላል። ኧረ ይሄ ለየት ያለ ነገር እኮ ነው። ይሄ እኮ አንድ ራስ ብዙ ዘውዶች ነው። ኢየሱስ ይባላል። አትገድበው። በዲያብሎስ ልክ አትገድበው። የዲያብሎስን ዕውቀት ሰው ተቀብሎ ዲያብሎስን እውነተኛ አድርጎ አምኖ ተቀብሎ በማርቆስ ወንጌል አሁን ያነበብንበት ምዕራፍ 3 ደግሞ ትንሽ እርኩሳን መናፍስት በሚል ነው። ማቴዎስ ላይ ስታነቡ ዲያብሎስ ነው የሚለው። አሁን ማርቆስ ያነበቡ ላይ ደግሞ እርኩሳን መናፍስት አንተ የእግዚአብሔር ልጅ ነህ አሉ ይላል። ስለዚህ ሰዎች ነፃ እንዲወጡ እየፈለግን ያለ ነው፣ እየጸለይንም ያለ ነው፣ እያስተማርንም ያለ ነው። ኢየሱስን በዲያብሎስ ልክ ማወቅ አይጠቅምም። ኢየሱስ ከዛ ያልፋል። ኢየሱስ በዲያብሎስ ልክ አይደለም። ዲያብሎስ ብቻ ነው ኢየሱስን የእግዚአብሔር ልጅ ብቻ አድርጎ የሚገድበው። ኢየሱስ አንድ ራስ ብዙ ዘውዶች ነው። እግዚአብሔር የተመሰገነ ይሁን። ትንሽ ለዛሬ አንዳንድ ነገሮችን ለማንሳት ጌታ ኢየሱስ ክርስቶስ ሁለት ነገሮች ላይ ራሱ ሆኖ እያለ እርሱ እያለ የሚገልጻቸው ሐሳቦች አሉ። አንዱ አብ የሚለው ሐሳብ ነው። ሁለተኛው ደግሞ የሰው ልጅ የሚለው ሐሳብ። አንድም ቦታ ላይ ባለፈው ትንሽ ጠቀስ አድርጌዋለሁ። ዛሬ ግን ክፍሎችን አነብላቸዋለሁ። ለምሳሌ ማቴዎስ ወንጌል ምዕራፍ 10 ላይ ብትከፍቱ ማንም ሰው ይህንን ነገር ይሄ እኮ ኢየሱስ አይደለም የሚል ጥርጣሬ ተጠራጥሮ አያውቅም። በተለይ ኢየሱስን በዲያብሎስ ልክ የሚያስተምሩ ወገኖቻችን እዚህ ላይ ጥርጣሬ ተጠራጥረው አያውቁም። ማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ ምን ይላል? ማቴዎስ 10:23 ላይ በአንዲቱ ከተማ መከራ ቢያሳዩአችሁ ወደ ሌላይቱ ሽሹ፣ እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ እስኪመጣ አይልም፣ እስኪመጣ ነው። የእስራኤልን ከተሞች አትዘልቁም ይላቸዋል። የሰው ልጅ እስኪመጣ ድረስ ነው የሚለው። እንዲህ ስለማን ነው የሚያወራው? ስለ ራሱ ከሆነ የሚያወራው ለምን እስኪመጣ ድረስ አይልም ብሎ የሚከራከር ሰው ገጥሞኝ አያውቅም።
እንዲህና ሰዋሰው አትረዱም እንዴ እናንተ? ሰዋሰው አይገባችሁም? ይሄ በጣም እኮ ያሳዝናል። ግራመር አንደርስታንድ አያደርጉም ይላል ማለት ትንሽ ፈረንጅኛ የሚያውቀው እሱ ደግሞ ግራመር እኮ ስለማይገባቸው ነው ይለናል። ሌላ ደግሞ ሌላኛው ደግሞ አማርኛም ሌላም ካለው የሚለው ደግሞ ሰዋሰው አይገባችሁም እንዴ? ያው ገብቶናል ሰዋሰው። እሺ በሰዋሰው መሰረት የሰው ልጅ ስለራሱ የሚያወራ ከሆነ የሰው ልጅ እስኪመጣ ድረስ ለምን ይላል? ማቴዎስ ወንጌል ምዕራፍ 11 ላይ ማቴዎስ ወንጌል ምዕራፍ 11 ቁጥር 19 የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ በላተኛና የወይን ጠጅ ቀራጮችና የኃጢአተኞች ወዳጆች ይሉታል። እየበላሁና እየጠጣሁ መጣሁ ለምን አይልም? ስለራሱ ስለማን ነው የሚያወራው? የሰው ልጅ እየበላና እየጠጣ መጣ ሲል ስለማን ነበር የሚያወራው? ስለሌላ ሰው፣ ስለሌላ አካል፣ ስለ አራተኛው ፐርሰን ነው የሚያወራው። በሰዋሰው መሰረት እየበላሁ እየጠጣሁ መጣሁኝ፣ እነርሱም በላተኛና የወይን ጠጅ የቀራጮች የኃጢአተኞች ወዳጅ ይሉኛል ለምን አይልም? ይሉታል። ለምን? ስለሌላ አካል እየተናገረ ነው። ማቴዎስ ወንጌል ምዕራፍ 12 ላይ ቁጥር 40 ምዕራፍ 12 ቁጥር 40 ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። እንዲህ እኖራለሁ ለምን አይልም? በምድር ልቡ 3 ቀንና 3 ሌሊት እኖራለሁ ለምን? ሌላ አካል ነው የሞተው። ስለዚህ ኢየሱስ አልሞተማ። እሱ ከሆነ የሞተው በምድር ልብ 3 ቀንና 3 ሌሊት እኖራለሁ ነው ማለት ያለበት እንጂ በምድር ልብ 3 ቀንና 3 ይኖራል ለምን ይላል? ማቴዎስ ወንጌል ምዕራፍ 13 ቁጥር 41 ላይ 13:41 ትንሽ ነገሮች ላንሳና ወደ ሌላ አልፋለሁ። የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋትን ሁሉ አመፃንም የሚያደርጉትን ይለቅማሉ፣ ወደ እቶነ እሳትም ይጥሏቸዋል። የሰው ልጅ መላእክቱን ይልካል። ለምን እልካለሁ አይልም? በእኛ ቋንቋ መሰረት በሰዋሰው ሕግ መሰረት እልካለሁ ካለ ራሱ ነው። ይልካል ካለ ግን ሌላ አካል ስለ ሁለተኛ ስለ አራተኛ ፐርሰን እየተናገረ ነው እንበል። ለምንድን ነው ስለ አብ ብቻ ሲናገር ስለ አብ እርሱ እያለ ስለ አብ በሚናገርበት ጊዜ እርሱ ብሎ ሲናገር ሌላ አካል ነው። የሰው ልጅ ብሎ ግን ስለሌላ እርሱ ብሎ ሲናገር ግን ስለማን ይሁን? ደብል ስታንዳርድ እኮ መሆን የለበትም እኮ። አባቴ እንደዚህ ያደርጋል፣ አብ እንደዚህ ያደርጋል ብሎ ሲል ይኸው እሱ ቢሆን ኖሮ እኔ ያደርጋለሁ ነበር ማለት ያለበት። ሰዋሰው አይገባችሁም? እሺ በጣም እግዚአብሔርን እኔ በጣም ነው የማመሰግነው። ምንም ነገር ያለ ምስክር አይተውም። መጽሐፍ ቅዱስም ይላል እንደሱ አይነት ነገር። አሁን ስለ አብ ብቻ በሚናገርበት ጊዜ ኢየሱስ ክርስቶስ እርሱ የሚለውን እንደዛ አድርጎ ቢሆን ኖሮ አይ እሱ ስላልሆነ ነው አብን እርሱ እያለ የሚያስቀምጠው ተብሎ ይባል ነበር። እነዚህን ሁለት ነገሮች ተመልከቱ። ወይ ስለ አብ ሲናገር ወይም የሰው ልጅ ብሎ ሲናገር ተመልከቱ። እርሱ እያለ ነው የሚያስቀምጠው። ለምን? ሌላ ስለሆነ? አይ የሰው ልጅ ብሎ በእርሱ እያለ ቢያስቀምጥም ስለ ራሱ ነው ካልክ፣ ስለ አብ እርሱ እያለ እየተናገረ ስለ ራሱ ማይሆንበት ምክንያት ምንድን ነው ታዲያ? እየመረጠን ነው የራሱ የምናደርገው? ለምንድን ነው እየተመረጠ የራስ የሚያደርገው ካላችሁ፣ ትምህርታችን በዲያብሎስ ልክ ሲሆን፣ ትምህርታችን በዲያብሎስ ልክ ከሆነ ኢየሱስ ክርስቶስ ከእግዚአብሔር ልጅነት እንዲያልፍ አይፈለግም። ዲያብሎስ ከዛ አሳልፈውማ
እንደሱ ነው መጽሐፍ ቅዱስ የነገረን። ዲያብሎስ የነገረን ትምህርቱ እርኩሳን መናፍስት በሙሉ ተሰብስበው ማቴዎስም ላይ ተመልከቱ፣ ማርቆስም ላይ ተመልከቱ፣ ሉቃስም ተመልከቱ፣ አንተ የእግዚአብሔር ልጅ ነህ በቃ። ሐዋርያቶቹ ግን አንተ የእግዚአብሔር ልጅ ነህ ይላሉ። ደግሞም ሌላኛውንም የኢየሱስ ክርስቶስን አስፔክት ያመጣል። ነቢያቶች የእግዚአብሔር ልጅ እንደሆነ ያምናሉ። እንደገና ደግሞ ሌላኛውንም አስፔክት ያመጣል። አጅሬ ዲያብሎስ ግን ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ተብሎ እንዲቀርለት ይፈልጋል። ይህንን ትምህርት የተቀበሉ ሰዎች ኢየሱስ ክርስቶስ ስለ አብ እርሱ እያለ ሲናገር ስለ ሌላ አካል ነው የሚናገረው እንጂ ስለ ኢየሱስ ክርስቶስ ስለ ራሱ ሌላኛው አስፔክት እየተናገረ አይደለም። እሺ የሰው ልጅ ነው የሰው ልጅ ብሎ እርሱ ሲልስ አይ እሱን እንኳን ስለ ራሱ ነው እንዲማ አንጫወትም። በቃ እርሱ ሲል ስለ ሌላ አካል ነው ከተባለ እርሱ የተባለበትን ቦታ ሁሉ ስለ ሌላ አካል እያልክ ነው የምታወራው እንጂ በዲያብሎስ ልክ ማስተማር ስትፈልግ እርሱ የሚለው ኢየሱስን አያመለክትም። በዲያብሎስ ልክ ደግሞ መሆን ስትፈልግ እርሱ የሚለው ኢየሱስን ያመለክታል። የሚሆነው ነገር እሱ ሊያስኬድ አይችልም። ማቴዎስ ወንጌል አለፍ ብዬ ማቴዎስ ወንጌል ምዕራፍ 17 ላይ ማቴዎስ 17 ቁጥር 9 ላይ ማቴዎስ 17 ቁጥር 9 ምን ይላል? 17:9 ላይ ከተራራው በወረዱ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም እንዳትነግሩ ብሎ አዘዛቸው ይላል። የሰው ልጅ ከሙታን እስክነሳ አይደለም። ስለ ራሱ ከሆነ የሚያወራው የሰው ልጅ ብሎ ለምን እስክነሳ ድረስ አላለም? ለምን እስኪነሳ አለ? አይ ሌላ አካል ነው የተነሳው፣ የሞተው የተነሳውም ሌላ ነው በሏ። አያስኬድም። ስለዚህ የኢየሱስ ክርስቶስን የቃላት አጠቃቀም በስነ ስርዓት ማጥናት፣ በስነ ስርዓት መመልከት ያስፈልጋል። በመጽሐፍ ቅዱስ ልክ ኢየሱስን ለማመን እግዚአብሔር የተመሰገነ ይሁን። ስለዚህ እኛ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ አይደለም፣ ከዛም የሚያልፍ አስፔክት አለው ብለን ስንናገር ምን እያደረገን ያለ ነው? ከዲያብሎስ ልክ አመለጥን። እኛ ይሄ ነው በትክክል የሆነልን። ይሄ ነው ወንድሞች፣ ይሄ ነገር የገባችሁ ወንድሞችና እህቶች፣ ምንድን ነው የሆነልን? እኛ ኢየሱስ ክርስቶስ አብም ወልድም መሆኑ ሲገባን፣ የእግዚአብሔር ልጅም የእስራኤል ንጉስም መሆኑ ሲገባን ምንድን ነው የሆነልን ካለን በትክክል የሆነልን ነገር ከኢየሱስን በዲያብሎስ ልክ ከማስተማር ነፃ ወጣን። ኢየሱስን በዲያብሎስ ልክ ከማመን ነፃ ወጣን። ኢየሱስን በመጽሐፍ ቅዱስ ልክ አወቅ ነው። ኢየሱስ ክርስቶስን በሐዋርያቶቹ ልክ አወቅ ነው። ኢየሱስ ክርስቶስን ነቢያቶች ባስተማሩት ልክ አወቅ ነው። ኢየሱስን በመጽሐፍ ቅዱስ ልክ ነው እንጂ ያወቅ ነው ከአንድ ከሆነ ቤተ እምነት ወጥተን አንድ ወደ ሌላ ቤተ እምነት ውስጥ አይደለም የገባ ነው። እሱ አይደለም ዋናው ጉዳይ። ያው ሰው የሚጨንቀው እሱ ነው። ወደዛ ሄዱብን፣ ወደዚህ እንመልስላቸው እንዲናርግና በምንም ነው ወደዛ መመለስ። የዚህ ጉዳይ እኮ አይደለም እኮ። ከዚህም አልፈን እኮ መሄድ የሚባል ነገር እኮ አለ እኮ። እዚሁ ምድር ላይ የተተከለ እኮ ነው። አንድ ተቋም እኮ የሆነ እዚሁ እኮ ነው ያለው። ከዚህኛው ወጥተህ ከዚህ ብትገባ ሁለቱም እዚሁ ምድር ላይ ያለ ተቋም እኮ ነው። ወደዛ መሄድ የሚባል ነገር አለ። የእግዚአብሔር መንግስት አለ። መንግስት ሰማያት የሚባል ነገር አለ። እንዴ እግዚአብሔር የተመሰገነ ይሁን። ማቴዎስ ወንጌል ምዕራፍ አንድ ሐሳብ ከማቴዎስ ምዕራፍ 26 ላይ ልውሰድና እንግዲህ ከማቴዎስ ልውጣ። ማቴዎስ 26 ቁጥር 24 ላይ እግዚአብሔር ይመስገን በዚህ ሐሳብ ላይ ሊያስተምረን የሚፈልግ አይደለም። እዚህ ጋር እርሱ የተባለው ስለ ራሱ አይደለም። የሰው ልጅ ብሎ እርሱ ቢልም ስለ ሌላ አካል ነው ብሎ የሚነግረን ካለ በጣም ደስ ይለናል።
አብ ብቻ እንዳይሆን ስለ አብ እርሱ ብሎ የተናገረበትን ብቻ እየለቀሙ ማውጣት ሳይሆን እርሱ ብሎ ኢየሱስ ክርስቶስ ነገር ግን ስለ ራሱ የተናገረባቸው ቦታዎች በሙሉ ወጥተው መታየት አለባቸው። መጽሐፍ ቅዱሱ ሙሉ መጠናት አለበት እንጂ አንዳንድና እኛ ደስ ያለንን ክፍል ብቻ አይደለም የምናየው። እሱ ሙሉ እውቀት ሙሉ መረዳት አያመጣም። እግዚአብሔር ይመስገን። ማቴዎስ ወንጌል ምዕራፍ 26 ቁጥር 24 ላይ 26-24 ምን ይላል? ኢየሱስ ከቁጥር 23 ልጀምረውና ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። እግዚአብሔር የተመሰገነ ይሁን። አንተ አልህ አለ። ኢየሱስም አንተ አልህ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። ይቅርታ፣ ይህ ቁጥር 64 ነው ያነበብኩት። ሲመጣ ታያላችሁ። በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ። ስመጣ ለምን አላለም? የሚመጣው ሌላ ነው። አይ ራሱ ስለ ራሱማ የሚያወራ ቢሆን ኖሮ ስመጣ ታዩኛላችሁ ነው ማለት ያለበት ብሎ መሞገትም ይችላል። ቁጥር 24 ላይ ደግሞ ማቴዎስ ወንጌል 26 ቁጥር 24 ደግሞ የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር ይላል። የሰው ልጅ ስለ እርሱ እንደተጻፈ ይሄዳል። ስለ እርሱ እንደተጻፈ ስለ እኔ አለ። ለምን ስለ እኔ እንደተጻፈ ይሄዳለሁ? ለምን አለ? ስለ እኔ እንደተጻፈልኝ ይሄዳለሁ። ለምን? ስለ እርሱ እንደተጻፈ ይሄዳለሁ። ስለ እርሱ ካለ ሌላ አካል ነው እንበል። ስለ ሌላ አካል እያወራ ነው። ስለ ሌላ ፐርሰን እያወራ ነው። እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ 5:27 እግዚአብሔር ይመስገን ብዙ ጊዜ ይጠቀሳል። ማቴዎስ ወንጌል ምዕራፍ 5:27 ኢየሱስን በዲያብሎስ ልክ ለመገደብ ከሚጠቀሱ ጥቅሶች አንዱ ነው፣ ግን እዛ አይሰራም። ማቴዎስ ወንጌል ምዕራፍ 5 ቁጥር 27 ሲነበብ ምን ይላል? የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። ለማን ነው የሰጠው? ስልጣን ሰጠኝ እኮ አይደለም ያለው። የሰው ልጅም ስለሆነ ስልጣን ሰጠው። ስለዚህ ኢየሱስ ስለማን እያወራ ነው? ስለሌላ አካል እያወራ ነው? ይሄ ሁሉ የሰው ልጅ ብሎ እርሱ እንዲህ ሆነለት፣ እንዲህ ሆነ፣ እንዲህ ይደረጋል፣ እንደዚህ ይሆናል ብሎ ሲናገር ስለሌላ ካልመሰለን ኢየሱስ ክርስቶስ ስለ አብ እርሱ ብሎ ተናግሮ ስለ ራሱ ሊሆን የማይችልበት ምንድን ነው ምክንያቱ? እኛ አልለመድነውም። እኛ ስለለመድነው አይደለም እኮ መጽሐፍ ቅዱስ የሚያስቀምጥበትን እውነት ነው እንጂ የምንቀበለው እኛ የለመድነውን አይነት ቋንቋና አነጋገር መጽሐፍ ቅዱስ እንዲነገረን መፍቀድ የለብንም፣ መጠበቅም የለብንም። ለምሳሌ አንድ ጥቅስ ላምጣ። ዮሐንስ ወንጌል ምዕራፍ 15 ላይ ስለ መንፈስ ቅዱስ ምዕራፍ 14 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ምን ይላል? ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ያው ኢየሱስ አብ ከሆነ እንዲህ አብን እለምናለሁ ለምን ይላል? ሌላ አጽናኝስ እሰጣችኋለሁ ነው እንጂ ማለት ያለበት ለምን ይሰጣችኋል ይላል። ፕሬዝ ጋድ። በቃ ቦምብ ጥያቄ አመጣንላቸው ምናምን ይላል። እንዴት ይሆናል? ሌላ ቦታ ሁሉ ስለ ሰው ልጅ እንዲሆናል እንዲሆናል ብሎ ሲናገር ስለ ራሱ አይደለም እንዲህም መናገር ይችላል ኢየሱስ። አንተ ነህ ማትችለው፣ እኔ ነኝ የማልችለው።
ዲያብሎስ ነው ማይችለው፣ ኢየሱስ ይችላል። ይሰጣቸዋል ስላል እንደዚህ አይነት ነገር እንደዚህ አይነት ኢየሱስ አንድ ራስ ብዙ ዘውዶች፣ አንድ ራስ ብዙ ዘውዶች ነው። ብዙ ዘውዶች ነው። አንድ ኢየሱስ ነው ግን ብዙ ዘውዶች ነው እንጂ አንድ ነገር ላይ ገድበው በቃ ይሄ ብቻ ነው ልትለው አትችልም። እንዲህም ይናገራል፣ እንዲህም ይናገራል። እግዚአብሔር የተመሰገነ። ከወልድነት የተነሳ የሚናገርበት ቦታ አለው። ከአብነት የተነሳ የሚናገርበት ቦታ አለው። ስለዚህ ይሰጣችኋል አለ አብን። ልክ ነው፣ እውነት ነው። መንፈስ ቅዱስ የሚሰጠው አብ ነው። ግን ይሰጣችኋል ብሎ ስላለ በቃ ሰጪውን አይደለሁም እያለ ነው አብ ነው የሚሰጠው ብሎ የሚቆም ሰው ኢየሱስን አላወቀም። ለምን? ዮሐንስ ወንጌል ምዕራፍ 4 ላይ ዮሐንስ ወንጌል ምዕራፍ 4 ምን አለ? ዮሐንስ ወንጌል ምዕራፍ 4 ቁጥር 10 ላይ እግዚአብሔር የተመሰገነ ነው። ኢየሱስ መልሶ እቺ የሰማርያ ሴት ታሪክ ነው፣ ብዙዎቻችሁ ታውቁታላችሁ። ከቁጥር 7ም ሊጀምረው እችላለሁ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበረ ይላል። ማን ነው ያለ? ኢየሱስ። ብታውቂው የሕይወትን ውሃ ይሰጥሽ ነበረ፣ ያሰጥሽ ነበር አይደለም ያለው። ስታውቀው፣ ኢየሱስን ስታውቀው ሰጪው መንፈስ ቅዱስን የሚሰጠው እሱ ራሱ ነው። ውሃ ጠጭኝ ሚልሽ ማን መሆኑን ብታውቂ። ስለዚህ ያለማወቅ ደረጃ ላይ ስትሆን ኢየሱስን በዲያብሎስ ልክ ብቻ ስታውቀው፣ በዲያብሎስ ልክ ማወቅ ማለት ዲያብሎስ ኢየሱስን የሚያውቀው የእግዚአብሔር ልጅ ብቻ ነው ብለናል አይደለም? ማርቆስ ምዕራፍ 3 ቁጥር 10 ላይ ኢየሱስን በዲያብሎስ ልክ ስታውቀው ያን ጊዜ እሱ የሚሰጥ አይደለም። ማን መሆኑን ግን ስታውቀው ሰጪው ራሱ ነው። ስለዚህ ኢየሱስ ክርስቶስ ሲናገር እሱ ይሰጣቸዋል እንዲህ ያደርጋቸዋል ብሎ ወደ ሌላ ስለተናገረ ስለ ራሱ አይደለም ብለህ እንዳታስብ። ይሄ መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ ነው። ይሄ ፍቅር እስከ መቃብር አይደለም። ይሄ ሰመመን አይደለም። በእኛ ዘመን ሲተረክ የነበረ መጽሐፍቶች ናቸው። እንደ ምናምን እንግዲህ ማን ነው አሁን ያሉ መጽሐፍቶች ደግሞ እንግዲህ ብዙ መጽሐፍቶች አሉ በአሁን ጊዜ። ልክ ያንን ዝም ብሎ በሌላ ቦታ ላይ የለመደው ኬሚስትሪ አይደለም፣ ፊዚክስ አይደለም፣ ይሄ ባዮሎጂ አይደለም። እንደ ባዮሎጂ መጽሐፍ ልታነባው አትችልም፣ ወይም እንደ ፊዚክስ እንደ ኬሚስትሪ መጽሐፍ። ይሄ የእግዚአብሔር ቃል ነው። ስለዚህ የራሱ የሆነ አጻጻፍ፣ የራሱ የሆነ አገላለጽ ስልት አለው። እንኳን መጽሐፍ ቅዱስ ቀርቶ ሌሎች መጽሐፍቶችም የተጻፉበትን የአጻጻፍ ስልት ካላወቀው ላይገባ ይችላል። በምን መነሻ እንደሚጻፍ፣ በምን መነሻ እንደተደረሰ፣ ከየት ተነስቶ የት እንደሄደ ካልገባ ሌላ መጽሐፍም አይገባም፣ እንኳን መጽሐፍ ቅዱስ። ስለዚህ ወደ መጽሐፍ ቅዱስ ስንመጣ የመጽሐፍ ቅዱስ አገላለጾችንም መቀበል አለብን አብረን። መጽሐፍ ቅዱስ እንደዚህም ሊገልጽ ይችላል። በተለይ ኢየሱስ ሲናገር እንደኔ እኛ ሰፈር እንደዚህ አንልም እኮ እንዲህ አይነት አነጋገር እኛ ሰፈር የለም። በአንተ ሰፈር ነው እንደ ኢየሱስ የሚለካው? እንዴት አይነት ጉድ ነው!
እንዴት በአንተ ሰፈር ኢየሱስን ትለካለህ? አይ እኛ ሰፈር እኮ እኔ ካልኩኝ እኔ ነኝ፣ እሱ ካልኩኝ እሱ ነው እንጂ እሱ ብሎ እኔ አይሆንም። አዎ እሱ የአንተ ሰፈር ቋንቋ ነው። እሱ የአንተ ሰፈር ልምምድ ነው። የአንተ ሰፈር አነጋገር ነው። እኛ ሁላችን የምንጠቀምበት ነው። ኢየሱስ ሰፈር ሲሄድ ግን አይሰራም። ይሄ ነው አሁን ትልቁ ችግር። ኢየሱስ ሰፈር ይሄ አይሰራም። ስለዚህ ሰዎች ይህንን ሰፈር እኛ የምንጠቀምበትን የመደበኛ የቋንቋ አጠቃቀማችን አምጥተው ለኢየሱስ ሲመርጉ ኢየሱስ ክርስቶስን በመጽሐፍ ቅዱስ ልክ ማወቅ ይቀርና ኢየሱስን በዲያብሎስ ልክ ወደ ማወቅ ውስጥ ሰው ሰተት ብሎ ይገባል። ስለዚህ ኢየሱስን በዲያብሎስ ልክ ያወቁ ሰዎች ኢየሱስ ሁል ጊዜ ለእነሱ ምን ብቻ ነው? የእግዚአብሔር ልጅ ብቻ ነው። ከዛ የሚያልፍ ነገር የለውም። ስለዚህ እዚህ ጋር መጥቶ ይኸው አብን እለምናለሁ ከዛ እሱ ሌላ አጽናኝ ይሰጣችኋል ብሏል። ሌላ ሰጪው ማን ነው? ይኸው እሱ ቢሆን ኖሮ እኮ እኔ እሰጣችኋለሁ ማለት ነበረበት። እንደዛ አይባልም። አላወቀውም ማለት ነው ኢየሱስን። እግዚአብሔር የተመሰገነ ነው። ራሱ ነው የሰው ልጅ ይሞታል ሲልህ ራሱ ነው። በሶስተኛው ቀን ከሙታን ግድ የለህም እመነኝ ስለ ራሱ እያወራ ነው። በብዙ ክብር ይመጣል ሲልም እመጣለሁ እያለህ ነው። ይመጣል ብሏልና ሌላም ይመጣል ጠብቅ፣ እመጣለሁ እያለህ ነው። የሰው ልጅ ይሞታል በሶስተኛው ቀን ከሙታን ይነሳል ሲልም ግድ የለህም ይነሳል ቢልህም ይሞታል ቢልህም እሞታለሁ ማለቱ ነው፣ እነሳለሁ ማለቱ ነው እንጂ ሌላ አካል ይመጣል፣ ሌላ አካል ይሞታል፣ ሌላ አካል ይነሳል እያለ ሳይሆን ስለ ራሱ የሚናገርበት እንደዚህ አይነት አነጋገር ኢየሱስ አለው። እኚህ ትልልቅ ሰዎች እኮ የምናውቃቸው እኮ እኛ ጋር ስኮላሮቻችን እኮ እንደሱ አያውቁም። ምንድን ነው የምታወራው? ስኮላሮች እንደዛ ስኮላሮችማ ከአንተ ከኛ አንዱ ናቸው። ኢየሱስ እኮ ነው ምን ኢየሱስ እንደዚህ አይነት የቃላት አጠቃቀም አለው። በምድራዊ የሰዋሰው ሕግ ኢየሱስን ልትገድበው አትችልም። እሱ ሰዋሰው ለአንተ ለእኔ ለምድራዊ ሰዎች የተጻፈ ነው። በእሱ ተገድበን የምንኖረው እኛ ነን። ኢየሱስ ያንተና የኔን ሰዋሰውም ይጠቀማል። ከሱም አልፎ ደግሞ የራሱ ሰዋሰው አለው። እሱን መልመድ አለብህ። የኢየሱስን ሰዋሰውም መልመድ አለብህ። እንደዚህም መጠቀም እንደሚችል ይነሳል እያለ እነሳለሁ ማለቱ ይሆንብሃል። ይሞታል ይልሃል፣ ግን እሞታለሁ እያለህ ነው። ሌላ አጽናኝ ይሰጣችኋል እያለህ ነው፣ ግን እሰጣለሁ ማለቱ ነው። የሚሰጠው ራሱ ነው። እግዚአብሔር የተመሰገነ ይሁን። በዮሐንስ ወንጌል ምዕራፍ 10 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 36 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 36 እንደዚህ ይላል። ከ35 ጀምሮ ላንብበው። መጽሐፍ ሊሻር አይችልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላሉ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉታላችሁን? እኔ የአባቴን ሥራ ባላደርግ አትመኑኝ። ባደርገው ግን እኔንስ እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆኑ ታውቁና ታስተውሉ ዘንድ ስራውን እመኑ ይላል። እግዚአብሔር ይመስገን። እዚህ ላይ ምን ይላል? አብ የቀደሰውን ወደ ዓለም የላከውን። አየህ፣ አብ የቀደሰውን ነው የሚለው እንጂ ስለ ራሱ ቢሆን ኖሮ ራሴን ነው ቀደስኩ ማለት ያለበት። አብ የቀደሰውን አላየ አብ፣ ስለዚህ ሌላ ነው። አብ ራሱ ቢሆን ኖሮ አብ ስለሆንኩኝ ቀደስኩኝ ወይም ተቀደስኩኝ
ማለት አለበት እንጂ የቀደሰውን ማለት የለ። የቀደሰውን ካለ ሌላ አካል ነው የሚቀድሰው። ስለዚህ አብ ሌላ አካል መሆኑ ወይም ሌላ ፐርሰን መሆኑ ተመልከቱ ይላል። የቀደሰውን ቢልህም ስለ ራሱ ነው እያወራ ያለው። ራሱ ነው የቀደሰው እያለ ነው ብልህም እንትላል። የኢየሱስ ክርስቶስን የቃላት አጠቃቀም የሱን የሰዋሰው አካሄድ እንዴት እንደሆነ መማር አለብን እንጂ እኛ ስለማናቀውና ከኛ ከለመድነው ውጪ ስለሆነ ብለን ሌላ ታሪክ ልንፈጥር ወይም ኢየሱስ ክርስቶስን በዲያብሎስ ልክ ወደ ማወቅ ወይም በዲያብሎስ ልክ ወደ ማመን ወይም ኢየሱስን በዲያብሎስ ልክ ወደ ማስተማር ወይም ኢየሱስን በዲያብሎስ ልክ ወደ መማር ልንሄድ አንችልም። አብ የቀደሰውን ወልድን የቀደሰው ማን ነው? አብ ነው። እሺ ዮሐንስ ወንጌል ምዕራፍ 17 ላይ እንሂድ። ዮሐንስ ወንጌል ምዕራፍ 17 እግዚአብሔር ይመስገን ቁጥር 19 ላይ እንደዚህ ይላል፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ ይላል። ማን ነው የሚቀድሰው? እኔ ራሴን እቀድሳለሁ። እንዴ እዚህ ቦታ ላይ እኮ አብ የቀደሰውን ነው ያለው። አዎ ስለ ራሱ ነው የሚያወራ ያለው። እርሱ ብሎ እዛ ጋር ስለተናገረ ሌላ እንዳይመስልህ። የሰው ልጅ ይሞታል ስላለ በሶስተኛው ቀን ይነሳል ስላለ ስለ ራሱ ቢሆን ኖሮ እነሳለሁ ነው የሚለው ብለህ እንዳትታለል። ስለ ራሱ ቢሆን ኖሮ እሞታለሁ ማለት አለበት እንጂ ይሞታል ብለህ እንዳትታለል። በማቴዎስ ወንጌል ምዕራፍ 17 ላይ ማቴዎስ ወንጌል ምዕራፍ 17 የኢየሱስ ክርስቶስን አነጋገር በደንብ አድርገን ማጥናት መለማመድ ያስፈልጋል። በእኛ ሰፈር የቃላት አጠቃቀም ኢየሱስን ገድበን ወደ ዲያብሎስ ልክ መውረድ አንችልም። ይሄ ነው ትልቁ ችግር። በደንብ አድርጋችሁ አተኩራችሁ ዓለም ስለ ኢየሱስ ክርስቶስ የሳተበት ምክንያት ምንድን ነው ብላችሁ ብታስቡ፣ ለምንድን ነው በዲያብሎስ ልክ ኢየሱስ ክርስቶስን ወደ መገደብ ዓለም የሄደበት? ለምንድን ነው ኢየሱስ ክርስቶስ ከእግዚአብሔር ልጅነት ያለፈ ነገር ሰው ለምንድን ነው መታየት ያቃተው? ለምንድን ነው ያቃታቸው ብላችሁ ብታዩ የኢየሱስ ክርስቶስን የቋንቋ አነጋገሩን የኢየሱስን አያዩለትም። የኢየሱስን ወደኛ ለመገልበጥ በሚደረግ ምን ልበለው ድካም ውስጥ ነው ዓለም ያለችው። ማቴዎስ ወንጌል ምዕራፍ 17 ላይ እግዚአብሔር የተመሰገነ ይሁን ምን ይላል? ቁጥር 22 ላይ 17 22 በገሊላም ሲመላለሱ ኢየሱስ የሰው ልጅ በሰዎች አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛውም ቀን ይነሳል አላቸው ይላል። እንዲህ ይገድሉኛል ለምን አይልም? ስለሌላ እያወራ ነው እንዴ? በሦስተኛውም ቀን እነሳለሁ ለምን አይልም? ይነሳል ነው የሚለው። በዚህ ልንሸወድ አንችልም። ኢየሱስ አንድ ራስ ብዙ ዘውዶች ነው። በየትኛው አንግል የተናገረ እንደሆነ ትኩረት ሰጠ መከታተል አለብህ። ይሄ አንድ ተራ ሰው አይደለም እዚህ ጋር የሚናገረው። አንድ ተራ ሰው አይደለም፣ አንድ የለመድነው ሰው አይደለም እዚህ ጋር የሚናገረው። አንድ ራስ ብዙ ዘውዶች እየተናገረ ነው። አንድ ራስ ብዙ ዘውዶች። እረኛም ራሱ ነው፣ ጌታም ራሱ ነው፣ አምላክም ራሱ ነው፣ ሰውም ራሱ ነው። የሰውነት ቤተ መቅደስ ብትለውም ራሱ ነው።
እግዚአብሔር የተመሰገነ ይሁን። በሰውነቱ በኩል ስትመጣ የሰውነት ቤተ መቅደስ ተብሏል። የእግዚአብሔር በግ ተብሏል። በሰውነቱ በኩል ስትመጣ የሰው ልጅ ተብሏል። በሰውነቱ በኩል ስትመጣ ወልድ ተብሏል። በሰውነቱ በኩል ስትመጣ የሕይወት እንጀራ ተብሏል። በሰውነቱ በኩል ስትመጣ ስጋ ሆነ ተብሏል። በሰውነቱ በኩል ስትመጣ ይሄ ሁሉ በሰውነቱ በኩል ይሄ ሁሉ ነው። በመለኮትነቱ በኩል ስትመጣ ደግሞ አምላክ ኃያል አምላክ ተብሏል። የዘላለም አባት ተብሏል። ጌታ አምላክ፣ ሁሉን የሚገዛ ጌታ አምላክ ተብሏል። ታላቅ አምላክ ተብሏል። አንድ ራስ ብዙ ዘውዶች ኢየሱስ። ዘውዱን ቆጥረህ አካል አታበዛ። ብዙ ዘውዶች ስላሉት ብዙ ራስ የሉትም። አንድ ራስ ብዙ ዘውዶች አሉት። እሱ አንድ ነው። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ይመስገን። ማቴዎስ ወንጌል ምዕራፍ 17 ላይ እዛው ሳልወጣ ከማቴዎስ 17 ሳለቅ ቁጥር 12 ላይ አንድ ጥቅስ ላንብብላችሁ። ቁጥር 12 ላይ ቁጥር 12 እንደዚህ ይላል፣ ወይም 11 እና 12 ኢየሱስ መልሶ ኤልያስማ አስቀድሞ ይመጣል፣ ሁሉንም ያቀናል። ነገር ግን እላቸዋለሁ ኤልያስ ከዚያ በፊት መጣ፣ የወለዱትንም አደረጉበት እንጂ አላወቁትም። እንዲሁም ደግሞ የሰው ልጅ ከእነርሱ መከራ ይቀበላል። መከራ ይቀበላል። እቀበላለሁ አይልም፣ ይቀበላል። በሶስተኛው ቀን ከሞተ ይቀበላል። በጣም ይቅርታ፣ የሰው ልጅ ከእነርሱ መከራ ይቀበል ዘንድ አለው አላቸው። በዚያን ጊዜ ደቀ መዛሙርቱ ስለ መጥምቁ ስለ ዮሐንስ እንደነገራቸው አስተዋሉ ይላል። እግዚአብሔር የተመሰገነ። ኤልያስ ብሎ የተናገረው ስለ መጥምቁ ዮሐንስ እንደሆነ አስተዋሉ ይላል። የሰው ልጅ መከራ ይቀበል ዘንድ አለው። ይቀበል ዘንድ እቀበላለሁ አይልም፣ ልቀበል አይልም፣ ይቀበል ዘንድ ይላል። እንደዚህ ይጠቀማል ኢየሱስ። ግን ስለማን እያወራ ነው? ስለ ራሱ እያወራ ነው ነበር። ስለዚህ ስለ አብ ሲናገርና የሰው ልጅ ብሎ ሲናገር አያችሁ፣ በጣም እኔ ይገርመኛል። የእግዚአብሔርን ቃል በሳጠና በጣም በጥንቃቄ ግን ደግሞ መረዳት ለሚፈቅድ ማወቅ ለሚፈልግ ደግሞ ማስተማመኛ የሚሆኑ ነገሮችን ያስቀምጣል። አሁን ኢየሱስ ክርስቶስ እርሱ እያለ የሚናገረው ስለ አብ ብቻ ቢሆን ኖሮ ብላችሁ አስቡት። በቃ መንፈስ ቅዱስ ይሰጣቸዋል፣ ሌላ አጽናኝ ይሰጣቸዋል። አብ የሰውን ልጅ የእግዚአብሔር ልጅ አብ ይቀድሰዋል። ሌሎችንም አነብላቸው። እንደዚህ ያለ ሌላ ስለሆነ እኮ ነው። መንፈስ ቅዱስ ሌላ አጽናኝ ይሰጣቸው። ራሱ የሚሰጥ ቢሆን ኖሮ እኮ ራሱ አብ ቢሆን ኖሮ ሌላ አጽናኝ እሰጣችኋለሁ ነው እንጂ ማለት ያለበት ይሰጣችኋል ሊል አይገባም እየተባለ ይቀጠል ነበር። ግን ምን አደረገ? ስለ አብ ብቻ ሳይሆን እንደዚህ አይነቱን አጠቃቀም የተጠቀመው የሰው ልጅ በሚለው መጣና ይህኑ አጠቃቀም አስቀመጠ። ስለዚህ አሁን ስለ አብ ሌላ አድርጎ በሶስተኛ መደብ አድርጎ ወይ በሁለተኛ መደብ አድርጎ ሲናገር ብናገኘው ሌላ አካል ነው ብለን እንዳንል የሰው ልጅ የሚለውንም አመጣው። ስለዚህ አሁን ምርጫው ይሄ ነው። ስለ አብ በሶስተኛ መደብ አድርጎ ሲናገር ሌላ ከመሰለህ እንግዳው የሰው ልጅ ብሎም በሶስተኛ መደብ አድርጎ ሲናገር ሌላ ነው ብለህ ሞክር። አብነቱን ለመንጠቅ ብቻ አይደለም መሄድ ያለብን። ይሄ ነው አያችሁ። በዲያብሎስ ልክ ሰዎች ወደቁ። ወደ ዲያብሎስ ልክ ወደቀ ዓለም፣ በዲያብሎስ ልክ ወደቀች። ስለ ኢየሱስ ባላት አረዳድ፣ ስለ ኢየሱስ ክርስቶስ ባላት ዕውቀት ወደ ዲያብሎስ ልክ ወደቀች፣ ወደ ዲያብሎስ ልክ ወረደች። ከዛ ማለፍ አልቻለችም።
እዚህ ጋር ምን ማለት ነው? ይሄ ነገር የገባችሁ ወገኖች ኢየሱስ ክርስቶስ የሰው ልጅ ይመጣል ሲል እመጣለሁ ማለቱ እንደሆነ የገባችሁ። የሰው ልጅ ይሞታል ብሎ ሲል ይሞታል ቢልም ግን ስለራሱ እያወራ እንደሆነ የገባችሁ። የሰው ልጅ በሶስተኛው ቀን ይነሳል ሲል እነሳለሁ ማለቱ እንደሆነ የገባችሁ። ሌላ አጽናኝ አብ ይሰጣቸዋል ሲል ሰጪው ራሱ መሆኑ ስናቀው ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ እርሱ ይሰጥሽ ነበረ ብሎ ሲል ሰጪው ራሱ መሆኑ የገባችሁ። አብን ወልድን የሚቀድሰው አብ ነው ብሏችሁ እኔ ራሴን እቀድሳለሁ ማለቱ መሆኑ የገባችሁ። እግዚአብሔር ይርዳን። በምን ውለታ ይገለጻል ይሄ? ይህንን ከጥበበኞችና ከአስተዋዮች ሰውረህ ለነዚህ ለሕፃናቶች ስለገለጥክላቸው አመሰግናለሁ እኮ የሚያስብል ብዙ ምስጋና የሚያስቀርበን እግዚአብሔር ይመስገን። አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ እልፍ ጊዜ የኢየሱስ ብንሆን እድሜ ልካችን አይደለም፣ ሌላም ነገር በሌላ እድሜ ቢኖር ለዘላለም የኢየሱስ ብንሆን፣ ለዘላለም ብናመልከው፣ ለዘላለም ብናመሰግነው ይበቃል ወይ? እኛ እኮ የሆነ ቤተ እምነት ያገኘን ሰዎች አይደለንም እኮ። ዓለም በጠቅላላ በዚህ ጉዳይ ላይ እኮ አብዛኛው ተስማምቶ ቁጭ ብሏል። ይህንንም እኮ እንደ ትልቅ ነገር እኮ ነው የሚያው። እኛ ሁላችን አብዛኞቻችን እኮ ትልልቅ የሚባሉ እኮ እንትኖች እኮ እኛ እኮ በዲያብሎስ ልክ ነው ኢየሱስን ያወቀ ነው ብለው እኮ እንደ ትልቅ ቁም ነገር እኮ ያወራሉ። እስኪ ተመልከቱ። አሁን እንትን የሚባለው ተቋም እኮ በዲያብሎስ ልክ ነው፣ በቃ የእግዚአብሔር ልጅ ነው ብሎ ነው ኢየሱስን የሚያምነው። እነንተናንም ተመልከቷቸው፣ እነሱም የእግዚአብሔር ልጅ ብቻ ነው የሚሉት እንደ ዲያብሎስ። እና ይሄ እንደ ፕራውድ ሆኖ በሚነገርበት ዓለም ኢየሱስን በዲያብሎስ ልክ ማወቅ እንደ ትልቅ ክብር በሚታይበት ዘመን ላይ እግዚአብሔር ለእኔና ለእናንተ ይህንን ስላበራ ይህንን ስለገለጠልን ኢየሱስ ክርስቶስን በመጽሐፍ ቅዱስ ልክ እንድናቀው እግዚአብሔር ስለረዳን በጣም እግዚአብሔርን ልናመሰግን ይገባናል እላለሁ። እግዚአብሔር የተመሰገነ ይሁን።